ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንደገና ተመልሰናል እና የተጀመረው የሱረቱል በቀራ በተለይም የሙተቂዎች መስፈርት አላህን የሚፈሩና በፍቃዱ የሚመሩ የቀናኢዎቹ ወዳጆቹን መስፈርት እያስተዋወቀ ነው ያለው። የፈለገ ሰው ከነሱ ማህበር ለመቀላቀል ይችል ዘንዳ ማለት ነው። እነዚህ ሙተቂዎች አንደኛ እንግዲህ ተግባራዊ ማረጋገጫቸው ስግደታቸውን ማስተካከል፣ ሁለተኛ ካላቸው ጸጋ ለወገኖቻቸው ማካፈል የሚለው ሲሆን ወደ ሶስተኛው ይሻገራል። ወለዚነ ዩእሚኑነ ቢማ ኡንዚለ ኢለይክ። አሁንም እነዚያ ሙተቂን ዒባዱላህ አልሙተቂን በመባል የታወቁና የተደነቁት እድለኞች እነዚያ ናቸው ይላል። ዩእሚኑነ ቢማ ኡንዚለ ኢለይከ፣ በአንተ ላይ በተወረደው ኪታብ በእርግጠኝነት የሚያምኑ የሆኑት ናቸው። በቁርአን አልዓዚም ማለት ነው። የቁርአን እንግዲህ ተንዚሉ ሚን ረቢል ዓለሚን መሆኑን ቅንጣት አይጠራጠሩም። በቀጥታ አላህ ሱብሓነሁ ወተዓላ ለሰው ልጆች መዳኛና መመሪያ ይሆን ዘንዳ በነቢዩ ላይ እንዳወረደው በእርግጠኝነት የሚያምኑ የሆኑት ናቸው ይላል። እና እንግዲህ ማመን ማለት ቁርአንን ወጥቷል ማለት ብቻ አይደለም። ቁርአን ከመጣ ለሰው ልጆች ፈውስና መድኃኒት ሆኖ ነው የመጣው። ስለዚህ መጀመሪያ መማር አለብኝ እና ቃሉን ካወቅኩኝ በኋላ ደግሞ መልእክቱን መረዳት አለብኝ። መልእክቱን ከተረዳው በኋላ ደግሞ በስራ ላይ ማዋል አለብኝ። ሰንሰለት ነው ማለት ነው። እነዚህን ሁሉ ኬላዎች ለማለፍ ሲችል ነው በቁርአን አመነ ማለት የሚቻለው ማለት ነው። አለበለዛ ወቃለ ረሱሉ ያ ረብ እነ ቀውም ይተኸዙ هذا القرآن መህጁራ ይላል። ክስ ላይ ነህ እና እያንዳንዱ ተከሷል። ጌታዬ ሆይ እነዚህ ሰዎች አንተ ለነሱ መዳኛና መጠቀሚያ መመሪያ ብለህ ያወረድከውን ኪታብ አርክሰውታል እኮ ወገኖቼ፣ እና እንዳንተ እንደተጠበቀው አግባቡን አቀባበል አላደረጉም፣ በአግባቡ እየተጠቀሙበት አይደለም ብለው ክስ አቅርበዋል። ይህም በሚስጥር ነው የነገሩት። አላህ ግን ወቃለ ረሱል አጋለጣቸው። ሰውየው ክስ አቅርቦባችኋል፣ ምን ይሻላችኋል? እንዴት ነው ተስተካከላላችሁ? የተሰጣችሁን ጸጋ በአግባቡ ተጠቀሙበታላችሁ ወይስ እርምጃ ይወሰድባችሁ? ይላል እንደገና አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ለመዳን የፈለገ ሰው في الدنيا والآخرة ነብዩ አበክረው በዛ ጊዜ እንኳን በጣም ትጉህና በብርቱ የተባሉ ተከታዮች ድክመት አሳይተው ማለት ነው ተመለክቱ አንጻር የሚገባውን ያህል አክብሮት እናንተን አልሰጡትም ብለው ሐሳብ እንዳቀረቡ ነው የሚጠቁመን። ዛሬ ምን ይባል ነበረ ወህይ ቢወርድ ኑሮ። ስለዚህ አላህ Subhanahu Wa Ta'ala ዩእሚኑነ ቢማ ኡንዚለ ኢለይክ፣ ወዲ አንተ በተወረደው በአግባብ የሚያምኑ የሆኑት ናቸው ይላል። በዚህ ቁርአን እንግዲህ ያመነ ሰው በእውነቱ ህይወቱን ለሱ ይሰጣል። ባመነበት ነገር መመራት ወደ ኋላ አይለም ማለት ነው። ወማ ኡንዚለ ሚን ቀብሊካ፣ እንደገና ደግሞ ካንተ በፊት ቀደም ብሎ በተወረደውም የሚያምኑ ናቸው ይላል። እንደ እምነት በቀደምት መጽሐፎችም ማመን ይኖርብናል ማለት ነው። እና በተውራት፣ በእንጂል፣ በዘቡር፣ በሱሑፍ ማመን አለበት ሙስሊም የሆነ ሰው። ለምን? በመሰረቱ ቁርአንን ያወረደ ጌታ ነው እነሱንም ያወረዳቸው። ግን ተጊዜ በኋላ ባለቤት ነን ተብየዎቹ እነዛን ኪታቦች ስለበረዟቸው ስለከለሷቸው የፍጹም አይደሉም። በመሰረቱ ግን እንዲህ አይነት ኪታብ አልወረደም አንልም። በሁሉም ቀደምት መጽሐፎች ማመን ግዴታችን መሆኑን አላህ እዚህ ላይ ያስቀመጠ ማለት ነው። ምክንያቱም ሪሳለቱላህ ሙሰልሰል ነው፣ ተጥንት ጀምሮ ያው እየተከታተለ የመጣ እንጂ እስላምን እኛ አይደለም የጀመርነው ማለት ነው። እና በቀደምት መጽሐፎችም በመሰረቱ እናምናለን፣ በዝርዝር ግን እንደ መመሪያ እንጠቀምባቸውም። ለምን? እነሱ ለተወሰነ ጊዜ ለተወሰኑ ህዝቦች ነው የተላኩት። ቁርአን እስከሚመጣ ድረስ ነበር ደግሞ ሙአቀት ነበሩ። የመጨረሻው ሲመጣ ነብዮች እንኳን በህይወት እያሉ ነብዩ መሐመድ ቢመጡ ለነብዩ መግባት እንዳለባቸውና እንደ ተራ ሱሐባ መታዘዝ እንዳለባቸው ነው አላህ ቃል ኪዳን ያስገባቸው፣ እንኳን ኡመቶቻቸውን ቀርቶ ማለት ነው። እና ባለፉት ኩቱቦችም ማመን አለባችሁ። እኔ ተውራት የሚባል አላውቅም፣ እንጂል የሚባል አላውቅም፣ ቁርአንም ብቻ ነው ታልክ ካፊር ትሆናለህ ማለት ነው። ግን አሁን በተጨባጭ ያለው መጽሐፍ ቅዱስ የሚባለው እውነት ተውራት ነው ወይ እውነት ወንጌል ነው ወይ ወደሚለው ስንመጣ ሙሉ በሙሉ የአላህ ቃል ነው ማለት አትችልም። ተበርዟል፣ ተከልሷል፣ የግለሰቦች ደብዳቤ ተራ ጆክ ምናምን ተሞልቶበታል። ግን በመሰረቱ የአላህ ኪታብ የሚለው ስሙን አንነፍገውም። በትክክል ግን ሙሉ በሙሉ በሱ ውስጥ ያለው መልእክት ትክክለኛ ነው ማለት ግዴታ የለብህም ማለት ነው።
ስለዚህ እንግዲህ የቀደምት መጽሐፎችን በተመለከተ ነብዩ መመሪያ ሰጥተዋል። በኒ እስራኤሎች ናቸው አብዛኛዎቹ ኪታብ ባለቤቶችና በእነሱ በኩል የሚነገራችሁን ነገር ላቱሰድቁ ወላቱ ከذቡ አሉ እና እነሱ ታወሩላችሁ አንድ ነገር እውነት ነው ብላችሁ 100% እንዳትቀበሉት አሉ። ለምን? ኪታባቸው የተበረዘ ነው። እነሱ ዝም ብለው መጽሐፍ ቅዱስ እንዲህ አለ ብለው ይነግሩሃል አግበስብሰው። ያን ነገር ምናልባት አባጢሉን ቢድዓውን ይሆናል የነገሩህ። እውነት ነው ታልክ ባጢሉን ማመን ይሆንብሃል ማለት ነው። ውሸት ነው ብለህ ደግሞ አታስተባብላቸው አሉ። ለምን? ምናልባት ከዛ መካከል አሁን የጠቀሰልህ ነገር ከአላህ የመጣ ሊሆን ይችላል። ያን ታስተባበልክ ደግሞ ጌታ ጋር ትጋጫለህ ማለት ነው። ስለዚህ አታስተባብለውም በዝርዝር ሲመጣ ማለት ነው። አትደግፈውም። ግን የምትደግፈው ምን ሲሆን ነው? በእኛ ኪታብ ውስጥ የተነገረ ነገር እዛም መጽሐፍ ቅዱስ ውስጥ በተመሳሳይ ታገኘው፣ ይሄ ማረጋገጫ አለው ማለት ነው። ቁርአን ስለመሰከረለት ወይ ሐዲሰን ሶሒህ ነብዩ ያሉት ጋራ የተጣጣመ ነገር ሆኖ ከመጣ ምንጭ አለው ማለት ነው። የቀደምት መጽሐፎችም ይሄ ነገር ይሉት እንደነበረ ይሄው ቁርአንም እያለ ነው። ሐዲስና ቁርአን ድጋፍ የሚሰጠው ከሆነ በቀጥታ ትቀበለዋለህ ማለት ነው። ቁርአንና ሐዲስ ግን የሚነቅፈው ከሆነሳ በተቃራኒ ያ ምናልባት እንደ እነሱ የጨመሩት ሊሆን ይችላል፣ ወይም ደግሞ ታላህ የመጣም ሆኖ ተሽሮ ተቀይሮ ሊሆን ይችላል። በዚህ በአዲሱ መመሪያ ማለት ነው። በቁርአንና በሐዲስ ተቀባይነት ከሌለው ከመጽሐፍ ቅዱስ ውስጥ ቢኖርም መቀበል ግዴታ አይደለም ማለት ነው። ግን ኪታቡን እንደጠቃላይ ጀነራል ያላህ ኪታብ ወርዷል ልትል ትችላለህ። ይሄንን የምንለውም ደግሞ የአስሊው መጽሐፍ በሚገኝበት ጊዜ ነው የወረደበት። መጽሐፍ ቅዱስ ለምሳሌ የወረደው በዕብራይስጥ ቋንቋ ነው ማለት ነው፣ በእስራኤል ቋንቋ። በዛ በአስሊው የወረደ ልክ በአረበኛ ቁርአን እንደወረደ። አሁን ግን መጽሐፍ ቅዱስ እየተባለ የሚዘመረው በየቦታው የተለያዩ ቋንቋዎች ናቸው። የት ነው መጽሐፍ ቅዱስ ያለው? መጽሐፍ ቅዱስ የሚባለው ታላህ የወረደ ማለት ነው። ታላህ የወረደው በእንግሊዘኛ ቋንቋ ነው የወረደው፣ በአማርኛ ነው፣ በኦሮሞኛ ነው፣ በላቲን ነው የወረደው፣ በፈረንሳ ነው፣ በሩሲያ ቋንቋ ነው? የለም። በዚህ ሁሉ የወረደ መጽሐፍ ቅዱስ የለም። አላህ በመጽሐፍ ቅዱስ የወረዘው በዕብራይስጥ ቋንቋ ብቻ ነው። ያ አስሊው ካለ የአላህ ኪታብ ነው በመሰረቱ ልትል ትችላለህ። እነዚህ ትርጉሞች ናቸው። ትርጉሞች ከዛ ከአላህ መጽሐፍ ውስጥ የተወሰነ መልእክት አለባቸው። ግን ተርጓሚ አንድ ነገር ሲተረጉም መቼም ፍጹም ሊሆን አይችልም። ሙሉ በሙሉ ጌታ ያለውን ሊያስተላልፈው አይችልም፣ ጥንቁቅ እንኳን ቢሆን ማለት ነው። በዛው ላይ ደግሞ ሰዎች የበረዙትና የከለሱት ተሆነ የባሰ ችግር ነው ማለት ነው። በመሰረቱ ግን መጽሐፍ ቅዱስ የሚባል የለም አንልም። አላህ ያወረዳቸው ኪታቦች አሉ። በዝርዝር መመራት ካማረን ግን ሁሉንም ያካተተው ይሄው ቁርአን አለ። በሱ ብቻ ይሆናል አመራራችን ማለት ነው። ወማ ኡንዚለ ሚን ቀብሊከ ካንተ በፊት በተወረዱትም ኪታቦች የሚያምኑ ናቸው ይላል። ከዛስ ወቢልአኺረቲ ሁም ዩቂኑን በመጨረሻው ዓለም ደግሞ በእርግጠኝነት የሚያምኑ ናቸው። ትልቁ ቁልፍ ደግሞ ይሄ ነው። ማንኛውም ሙእሚን ነኝ የሚል ሰው ተሞት በኋላ እነሳለሁ፣ በሰራው ስራ እጠየቃለሁ፣ እመነዳለሁ የሚል ጽኑ እምነት ከሌለው በምንም አይነት ቢሰግድም ቢጾምም ሙእሚን ሊሆን አይችልም ማለት ነው። ሙእሚን ሊሆን የሚችለው ትልቁ ወሳኙ ነጥብ ታላህ ቀጥሎ አልኢማን ቢላህ ከሚለው ቀጥሎ የመጨረሻዋና የመጀመሪያዎቹ ነጥቦች ወሳኞች ናቸው። የመጨረሻው ቀን መኖሩን ካላወቀ አንድ ሰው ኸይር ሊሰራ አይችልም። ሐፊዝ የሚገፈትረው ነገር የለም። የመጨረሻውን ቀን ታላመነ ተሸር ሊታቀብ አይችልም። ለምን? በሚሰራው ስራ መስኡልያ አይሰማውምና ማለት ነው። ዛሬ እንግዲህ ያከፋሁት ነገር ነገ ያስጠይቀኛል፣ ጀሃነም ያስገባኛል ካላልኩኝ ፈዋሂሽ እንዴት አድርጌ እከለከላለሁኝ? ዛሬ የሰራሁት ኸይር በገንዘቤም በህይወቴም በጉልበቴም ምደክምበት ነገር ነገ ወረታ ያመጣልኛል፣ ጀነት ያስገኝልኛል ካላልኩኝ እንዴት አድርጌ መስራት እችላለሁኝ? ስለዚህ ወሳኝ ነው በየውመል አኺር ማመን። በመጨረሻ ቀን የሚጠራጠር ሰው ሌሎቹን ነገሮች እንኳን እንደ ባህል ቢሰራና ቢሳተፍ ኢማኑ ሊጸድቅለት አይችልም ማለት ነው። እና በእነዚህ ነገሮች እንግዲህ የተመጠኑና የተመዘኑ መሆን አለባቸው ይላል። እነዚህን እምነቶች እንግዲህ በአግባቡ በዚህ መልክ የተቀበለ ከሆነ ምን ይሆናል ውጤቱ? የዚህ አይነት አማኝ ወይም ሙተቂ ኡላኢከ አላ ሁደን ምን ረቢህም ኡላኢከ ልሙተሲፉነ ቢሃዲህ ሲፋት። እነዚህ ቀደም በተጠቀሱት ነጥቦች የተመጠኑና የተመዘኑ የሆኑት ሰዎች በዚህ እውነት እንግዲህ ተስተካክለው ከተገኙ
መጀመሪያ ውጤታቸው ምን ይሆናል? አላ ሁደን ሚን ረቢሂም ከጌታቸው በተላከላቸው መመሪያ ላይ የጸደቁ እነዚህ ናቸው ይላል። ጌታ መመሪያ ልኮላቸዋል። መርከብ ይሄ መርከብ ላይ የተሳፈረ ጀነተል ፊርደውስ ይደርሳል ብሎ ነው አላህ የላከው ማለት ነው። እነዚህን የእምነት መርከቦችን የተቆናጠጡ ሰዎች አላሁደን አለ እንደ መሳፈሪያ ነገር አደረገውና በሱ ላይ የተሳፈሩ ናቸው ይላል ማለት ነው። በዚህ በኢማን መርከብ ላይ የተሳፈሩ ሰዎች እንግዲህ የጌታቸውን መመሪያ ተቀብለው በሱ ላይ ልክ በፈረስ ላይ ወይም በመኪና ላይ ተዝናንተ እንደምትቀመጥ በኢማን ላይ ተረቡዕ ሆነሃል ማለት ነው። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala በኢማንህ ላይ የጸደቅ መሆንህን እውቅና ሰጠህ። መጀመሪያ ረብል ዓለሚን ሰርቲፊኬት ሰጠህ ማለት ነው። ኡላኢከ አላ ሁደን ሚን ረቢሂም እነዚህን ነጥቦች አሟላ ሰው ከጌታው በሆነ መመሪያ ላይ ነው ብሎ የምስክር ቃል ሰጠ አላህ። ይሄን መሰለ ክብር አለ። አንድ ጃሚዓ እንኳን የተወሰነ ካርድ ሲሰጥ ጃሚዓ ጨርሷል ብሎ ሲመሰክር ምን ያህል ደስታ ነው የሚሰማ። ዘመዶችን ጓደኞችን ጠርተህ ፌስታ ድግስ ታረጋለህ አይደለም እንዴ? ገሌ ተመረቀ ተብሎ ለምን እኛ አላህ ለሰጠን ሰርተፍኬት አንደሰትም? አላ ሁደን ሚን ረቢሂም ይሄን እንግዲህ ለማንም አይሰጠው። የዓለም ንጉስ ቢሆን የዓለም ሀብታም ቢሆን የፈለገው ቢሆን ይችን እድል የሚሰጠው አላህ አሁን እነዚህ ነጥቦች ላሟላ ሰው ብቻ ነው። ኡላኢከ አላ ሁደን ሚን ረቢሂም ተጌታቸው በሆነ ፍጹም መመሪያ ላይ የተደላደሉ እነዚህ ብቻ ናቸው ይላል ማለት ነው። ላ ገይር። ይህ ከሆነ መጨረሻ ውጤታቸውስ ምን ይሆናል? ወኡላኢከ ሁሙል ሙፍሊሑን እንዲህ አይነቶቹ በጌታቸው መመሪያ ላይ የጸደቁና የተደላደሉ የሆኑት ሰዎች እነሱ በፈላህ ላይ ናቸው። ፈላህ ማለት ምን ማለት ነው? የተሳካ ድል የሚያገኙ እነሱ ብቻ ናቸው ይላል። አንደኛ ከሚፈሩት ነገር ሁሉ የሚያመልጡና የሚጠበቁ እነሱ ናቸው። በዱንያም ከአላህ ቁጣ ነገም ተጌታ ቅጣት ተጀሃነም የሚያመልጡ እነዚህ ብቻ ናቸው። እንደገና የሚመኙትን መልካም እድል ሁሉ የሚያገኙ እድለኞች። ፈላህ ማለት እንግዲህ አንድ ሰው የሚፈራውን ሁሉ ነገር አምልጦ የሚፈልገውን ነገር ሁሉ ደግሞ ከሚፈልገው በላይ ከሚጠብቀው በላይ ሲያገኝ አፍላህ ፉላን ይባላል ማለት ነው። ይህ ነው ውጤቱ ይላል ማለት ነው። ስለዚህ የኢማን እንግዲህ ትክክለኛ ኢማን ካለን በዱንያም በአኺራም ከሌሎቹ የሚለየንን ውጤቱን በግልጥ ያስቀምጣል። አንደኛ አላ ሁደን ሚን ረቢሂም ነው። ሌላው ግን አላ ጦሪቅ ሸይጣን ነው በሙሉ ማለት ነው። በሰይጣን ጎዳና ወደ ጀሃነም እየኳተነ ነው ያለው። እነዚህ እምነት የተቀበሉ ሰዎች ግን ብቸኛ በጌታ መስመር ላይ በጌታ መርከብ ነው የሚጓዙት። መጨረሻ ግባቸው ምን ይሆናል? ፈላህ ይሆናል፣ ጀነተ ነዒም ወይ ጀነተ ፊርደውስ ይሆናል ብሎ እየመሰከረና እያረጋገጠ ነው ማለት ነው። ስለዚህ እንግዲህ አሁን እነዚህ ነጥቦች ግልጽ ናቸው። እያንዳንዳቸው ከራሳችን ጋራ ብናመሳክራቸው የመጀመሪያው ነጥብ ጋራ ያለ ግንኙነት ምን ያህል ነው? ጥሩ ከሆነ አልহামዱሊላህ። ሁለተኛው ነጥብ ትመጣለህ እንደዛው። ሶስተኛው እያልክ ትላለህ። ሙሉ በሙሉ ትክክል ከሆንክ አንተንም ያህል ትልቅ ሰው የለም፣ ማንም ሰው የለም በዱንያ ማለት ነው። እና ባይገርማችሁ አላህ Subhanahu Wa Ta'ala በተለይ ሙሉ በሙሉ በገይብ ያመኑት ሰዎች የሚለው ላይ እዚህ አንድ ማስታወሻ አለች። ሷሃቦች አንድ ቀን ነብዩ ጋር ተቀምጠን እያለን አሉ። ያው ስንቀመጥ እንደ ጓደኛ ያጫውቱናል። ጫወታው ግን ቁም ነገር አዘል ነው። ሁሉ ጊዜ የሚጠቅመን ነገር ነው የሚነግሩና የሚያስተምሩን። እና እያዝናኑን እያጫወቱን እያሉ ደስታ ሲሰማን ጥያቄ አነሳን ይላል። ጥያቄ በሚነሳ ጊዜ ምን አልናቸው? ያ ረሱላህ نحن آمنا بك آمنا بالله واتبعناك አልናቸው። ያው አላህ እድሉን መቼም አመን ብዙዎቹ አልተዋጠላቸውም። እኛ በጌታችን አመን ጥሪውን ተቀበል እርሰውን ተከተል እና አሉ። ወንድ ሀል አሐዱን አዕظم منا اجرا አሉ። ሰው እንግዲህ ወብራ ያረጋዋል ይነሽጠዋል አንዳንድ ጊዜ እና እኛ አላህ እንግዲህ ወፍቆን ይሄንን እንግዲህ ጥሪ ተቀብለን የጌታችንን እምነትን ተቀበል እርሰውን ተከተል የሚፈለግብንን ሁሉ ከሞላ ጎደል እየሞከርን ያለ ነው። ምናልባት እንዲያው እኛን የሚወዳደር ወይም እኛን የሚበልጥ ሰው ይኖር ይሆን ብለው ጠየቋቸው። ለበበሉ እዚህ ላይ መልሱን ማለት ነው። የሚጠበቀው እንግዲህ በእኛ ስሌት እናንተንም ያህል የት ይገኛል
እንዲባሉ ነው እነሱም የጠየቁት። ማንም ሰው የሚጠብቀው ይሄን ነው። ሷሃቦችንም ያህል ቤት ይገኛል። ግን ሱብሃንአላህ የአላህ ምስጢር አይታወቅም። ምን አሉ ረሱል አለይሂ ሰላቱ ወሰላም፣ ይሄ ጥያቄ እኛ እንደምንረዳው አድርገው አልተረዱትም ማለት ነው። በሌላ በጣም በረቀቀ መልክ ነው የተረዱት እና የመመጻደቅ ስሜት አድርገው ተረጎሙት ማለት ነው። እኛ ተከተልነው፣ አመንነው፣ ረዳነው፣ ተባበርነው ሲሉ ወደ ፈኽር ሊሄዱ መሆኑን አወቁና ተርቢያ ያስፈልጋቸዋል። እነዚህ ሰዎች በስሜት እኛን ማን ያክላል እያሉ ሊኩራሩ ነው አሉና ወማ يمنعكم من ذلك ورسول الله بين اظهركم አሉ። እናንተ አሁን አመን የጌታን ጥሪ ተቀበል፣ አንተ ተከተል፣ ለእስላም እርዳታ መስረታና ግንባታ ጎንበስ ቀናል ደከምን ባተል ትላላችሁ፣ ይሄን ሁሉ ማታረጉበት ምን ምክንያት አላችሁ አሉ። ወደህ ነው ይሄን እኮ ማድረግ ያለብህ ነው፣ ግዴታህን ነው ያደረከው። ወረሱሉላህ በይነ አዙሪኩም እኔ በስሜ በጅስሜም አብሬያችሁ እኮ ነው ያለሁት። እኔን እያየ የእኔን ድምፅ እየሰማ የአላህን ቃል ከኔ አንደበት እየሰማ ይሄን የማያደርግ ከተገኘ ነው ጉደኛው። ይሄንን መቀበልማ ማዕቁል እኮ ነው መሆን ያለበት ነገር ነው አሉ። ሱብሃንአላህ። እና እኔ በአካላችሁ ተገኝቼ እንዴት ይሄን ማታረጉበት ምን ምክንያት አለ? ይሄን ሳታርጉ ብትቀሩ ጉደኞች ነበራችሁ አሉ። ይሄን ማድረጋችሁ ግዴታችሁን የተወጣችሁት እንደ ጉራ እንደ ዝና አትውሰዱት። ማንም አቂል የሆነ ሰው አቅሉ የሚፈርደው ይሄን ነውና አሏቸው ማለት ነው። ከዛ በኋላ እነሱ ሊመጎሱ ወደር የላችሁም ሊባሉ ነበረ። ያልጠበቁት ሌላ ጉድ መጣ ቀጥሎ ማለት ነው። ምን አሉ? ወረሱሉላህ በይነ አዙሪኩም የእቲኩም ቢልወህይ ሶባሃ መሳ ሚነ ሰማ ከሰማይ ጧት ማታ ሁልጊዜ ትኩሱን የጌታ መልእክት እያመጣሁኝ እያሰማኋችሁ እኔን የማትቀበሉና የማትከተሉማ ብትሆኑ ጉደኛ ነበራችሁ። ግን ይሄን ማድረጋችሁ ማድረግ ያለባችሁን ነው ያደረጋችሁት፣ የሚደነቅ ነገር አይደለም አሉ። ይልቁንስ የሚደነቁ ሰዎች እኔ ልንገራችሁ አሉ። እዚህ ላይ ነው እንግዲህ በልቀውሙን ባዕደኩም ከናንተ በኋላ የሚመጡ ሰዎች አሉ፣ አልባሌ የመሰሉ ሰዎች አሉ። የእቲህም ኪታቡላሂ በይነ ለውሐይን የአላህ ኪታብ አሁን እንደናንተ ትኩሱን ጧዘጅ ጧት ማታ አይደለም የሚደርሳቸው። ጊዜው ካለፈ ዘመናት ተተቆጠረ በኋላ የበረደው ኪታብ በይነ ደፈተይን በይነ ለውሐተይን በሁለት ጥራዝ መካከል ታፍኖ እንደዚህ ይደርሳቸዋል የኋላዎቹ ሰዎች አሉ። እንግዲህ ደፈተይን ማለት ይሄና ይሄ ማፈኛው በዚህ መካከል ተጠቅሎ የሚደርሳቸው ትውልዶች ወደ ኋላ ይመጣሉ አሉ። ግን የተቀበለው ሰው ተወካው መሐላቸው የለም። እንዳሁኑ ነብዩን አያውትም። እኔ በመሐከላችሁ ነኝ በአንደበቴ የጌታን ቃል እያሰማኋችሁ፣ እነዛ ግን የበረደ ጊዜ ያለፈበት ኪታብ ከእንግዲህ የት እንደመጣ ያልታወቀ ይሄ ያላህ ኪታብ ነው ተብሎ ይሰጣቸዋል ይደርሳቸዋል የኋለኞቹ አሉ። እነዛ ቀውሙን ባዕደኩም የእቲም ኪታቡላህ በይነ ለውሐይን ዩእሚኑነ ቢሂ አይናቸውን ሳያሹ ከጌታችን የቀበል ኪታቡ ረቢ ብሎ እንደዚህ ያቅፈዋል። ያ ነው ያ ይበልጣቸዋል አሏቸው። እና አቡበክር ሱብሃንአላህ ለምን እናንተ እኔን በአይኑ ያየ ሰው እንዴት አያምንም? ጉድ አይደለም እንዴ ነን አይቶ ያላመነ ሰው? እነዛ ሰዎች ግን እኔ የለሁም በመሐከላቸው፣ መልእክቱ ብቻ ሲደርሳቸው በደስታ በልልታ ይቀበሉታል ይከተሉታል። እነዛ ናቸው እንጂ የሚደነቁት የታለ ያመጣው ሰው እየሳይሉ ወያዕመሉነ ቢማ ፊህ። ይችና ትልቋ ችግር ግን ይቀበሉታል ስላችሁ ወረቀቱን ብቻ ተቀብለው ያነግቡታል ማለት አይደለም። ሙሉ በሙሉ ተጥቢቅ ያረጉታል ይሰሩበታል አሉ። በትክክል ነው። ኡላኢከ አዕዘሙ ሚንኩም አጅራን እነዛ ከናንተ የበለጠ አጅር አላቸው። መረተይ ላኢላሃ ኢላላህ ሱብሃንአላህ። ኢብኑ አሳኪር የተባሉት ጁምዓቱል አንሳሪ በተባለው ሱሐቢ በኩል ያመጡት ሐዲስ ነው። ስለዚህ ይህ ሲባል ያው እንግዲህ ተሷሃቦች እንበልጣለን ማለት አይደለም፣ የበለጥነው በአንጻር ነው ማለት ነው። ሷሃቦች አይተው ነው ያመኑት። አይቶ ያመነና ነብዩን ሳያመነ እኩል አይደለም በዚህ ነጥብ ማለት ነው። በሌላ በኩል እነሱ በጀብዷቸው በስራቸው ለእስላም በከፈሉት ዋጋ ማንም አይወዳደራቸው የታወቀ ጉዳይ ነው።
እስበርሳቸውም ይበላለጣሉ። ወደ ኋላ የመጡት የሚያወጡት ነፈቃ ኡሁድን የሚያህል ጥሬ ወርቅ እንኳን ብታመጣ እና አቡበክር መጀመሪያ ላይ ያወጡትን አንድ ወቄት እንኳን አይለካለህም ተብለዋል። እንኳን ከዛ ወዲህ ያለው ሰው ሊወዳደራቸው ማለት ነው። ግን በዚህ ነጥብ ላይ ወደ ኋላ የመጡ ሰዎች ሁሉ እናንተን ሊያስንቋችሁ ይችላሉ። እናንተ ነብይን በአካል ማከላችሁ ልከላችሁ ኪታቤን ጧት ማታ ትኩሱን ያወረደላችሁ አንድ ጥያቄ ስታመጡ እኔ በቀጥታ ሙባሸረተን ፈትዋ መልስ እየሰጠኋችሁ የማትቀበሉበት ምክንያት የለም። ግን ማደንቃቸው ወደ ኋላ መልእክተኛው መሃላቸው ሳይገኝ አንድ ቀን እንኳን ሳያዩት የአላህ ኪታብ ሲደርሳቸው ተቀብለው ስራ ላይ የሚያውሉት ናቸው ብለዋል። ስለዚህ ከፈለግን እኛ እነዛ ሰዎች ጋራ ልንወዳደርበት የምንችለው ነጥብ እየተሰጠን ነው ማለት ነው። ግን ከታደልን ከሰራንበት በስም ብቻ ሳይሆን ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ፈድሉ ሰፊ ነው። ለዚህ ብለው በሌላው ሐዲስ ምን አሉ? إن هذه الأمة لا يدرى خيرها من أولها أو من آخرها كلام أمطار አሉ። እንደ ዝናብ ነው የኔ ኡመቶች ጉዳይ። ዝናብ ይመስላሉ። ዝናብ በሚዘንብበት ጊዜ በረካ ያለው ዝናብ መጀመሪያ አካባቢ የወረደው ይሁን መጨረሻ አካባቢ የወረደው አይታወቅም። ከበዝናብ ውስጥ ያላህ ረድኤት አለ። ቁርአንንም የተቀበሉና የተከተሉ ሰዎች እንደዛ ናቸው። ተናንተና የነበሩትን ያደነቅን ከንፈር እየመጠን በዛ ጊዜ ብኖር ኑሮ እሱን ባሆን ኑሮ ብሎ መመኘት አያስፈልግም። ከፈለክ መሆን ትችላለህ፣ እድሉ አለ። ምንድነው እነሱ ያደረጉት? የአላህን መልእክት ተቀብለው ስራ ላይ አውለውታል። አንተም ይሄን ነገር ስራ ላይ ተዋልከው ተናንተና ዘግይተህ ነው የመጣው ብሎ ወደ ኋላ ያስቀርም። አላህ Subhanahu Wa Ta'ala ከነዛ ጋር ሊያረግህ እንደሚችል ነው ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ይሄን መልእክት ለመስማትና ለመቀበል እንዲያደለን ሁሉ በተግባርም ደግሞ ሰለቸን ደከመን ሳንል በተቻለ መጠን ለመስራት መሞከር ይኖርብናል። ለመስራት እንግዲህ ስንሞክር ብዙ ዘርፍ ነው እንደምታውቁት፣ በየመስኩ ነው ማለት ነው። ስግደት ብቻ አይደለም፣ ጾም ብቻ አይደለም፣ ሐጅ ብቻ አይደለም። በእለት ተለት እንቅስቃሴያችን፣ በህይወታችን፣ በቤታችን፣ በቤተሰባችን፣ በጎረቤታችን፣ በመንፈሳችን፣ በአካላችን እስላም ምን ይላል፣ እስላም ምን ይፈልጋል የሚለው ሁሉ ጊዜ ሐሳባችን ሊኖር ይገባል። ለዲናችን ለህይወታችን ከምናስበው በላይ ማሰብ መቆርቆር ይኖርብናል ማለት ነው። በተለይ በአሁኑ ጊዜ ፈተናው በጣም በበዛበት ጊዜ ማንኛውም ሙስሊም ነኝ የሚል ሰው እየተፈተነ ነው። በዚህ ጊዜ ነው ኢማኑ የሚለይለት ማለት ነው። ግደለሽ ሆኖ ዝም ብሎ ከነፈሰው ጋር ነፍሳለ የሚል ካለ ያን ጊዜ አላህ Subhanahu Wa Ta'ala ይታዘባል ማለት ነው። እና በዲኔ ላይ የመጣ ነገርማ እንደዚህ በችላታ አላልፈውም እኔ በምችለው መጠን እምትል ከሆነ ያን ጊዜ ፈተና ታልፋለ ማለት ነው። ስለዚህ ትናንትና የነበሩትን እያደነቁ አሁን ግን ያለውን ሁኔታ ገሸሽ እያሉ የሚከድበት ምክንያት ይሄ አያሳልፍምና አላህ Subhanahu Wa Ta'ala ምን ጊዜም በዚህ ዲን ይፈትነናል። ፈተናውን ካለፍን ሙፍሊሆች ነን ራሱ እንዲያረጋግጠው ማለት ነው። ከፈተና ከወደቅን ግን ወደቀ ነው። ፈተና የወደቀ ሰው ለምን እኔ አመት ሙሉ ትመላለስ አልነበረም እንደ ተማሪዎች ጋር ለምን እኔ ውጤት አልተሰጠኝም ማለት ይችላል? ነጥብህ ነው እድልህ ነው የምትወስነው አንተ ራስህ ነው። ነጥብ አላመጣህም ማለፍ አልቻልክም ነው የሚባለው። እንደዛ እንዳንሆን ለማለፊያ ነጥብ ማከማቸት ይኖርብናል፣ መትጋት ይኖርብናል ለማለት ነው የተፈለገው ማለት ነው። ስለዚህ ፈላህ የምትባለውን ሽልማት ለማግኘት ጠንቀቅ ማለት ያስፈልጋል። ትጥቁን ጠበቅ ማድረግ ያስፈልጋል። መጀመሪያ ሙተቂን ብሎ ጀመረ፣ መደምደሚያው ሁሙል ሙፍሊሁን አለማን ነው። እና ፈላህ ማለት የሥራ ውጤት ነው። ማንኛውም ሰው በሰራው መጠን ነው አላህ ውጤቱን የሚሰጠው። ከዛ በኋላ ይጨምርለታል። ምክንያቱም በሩን ከፍቷል፣ እሱ ደንበኛ ሆኗል። ደንበኝነቱን ካረጋገጠ በኋላ አንድ ጥሩ ውጤት ያመጣ ያየ የሰማ ሁሉ ይሸልመዋል ማለት ነው። ግን አንተ ጥሩ ውጤት ካላመጣህ ዝም ብለህ ሰዎች ሲታደሉ እደሉ ይብትል ሊሆን አይችልም ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ ለወዳጆቹ የሰጠውን እድል እንዳይነፍገን እኛ በዚህ በዱንያ ላይ ንቃትና ትጋት ያስፈልገናል። የተቻለውን ካደረግን ደግሞ አላህ ቸር ነውና እናንተ ኋላ ቀር ናችሁ ደካሞች ናችሁ ብሎ እንደማይጥለንና እንደማይረሳን ተስፋ ይደረጋል። ወሰለላሁ ዐለ ነብይ ወኢላ ሊቃኢና